አብቅቶለታል። እኔ ይሄውልት ለርሶ ምነግሮት ነገር እሱ ነው። በሰላም እጆትን ቢሰጡ ይሻሉታል። ማን ስለሆንክ ነው? ማን ሌላውን ግን እሳቸው ጠይቀውት እምቢ ብሎ ከእሳቸው ጋር የሚጋፋ የለም። ምክንያቱም በውዴታ ባትሸጥ በግዴታ በተንኮልም በተለያየ ነገር ነቅለው ይጥለዋል። ጓደኛማቾች ናቸው። አብረው ነው ስንት ነገር ያሳለፉት። እንዴ እሱ ጋር እየመጣ ከዛ በኋላ ልጅቷን አገኛት። አቶ ዳዊት የለም ነበር በሰዓቱ። በዛ ልጅቷ ላይ ተጫውቶባት ሊወጣ ሲል አገኘሁት። እኔ እናስታርቃለን ምን እንላለን የሚሉት የሱም ሰዎች ናቸው። ልክ ተፈላጊ በሚሆንበት ሰዓት ይነገራል። ብን ብሎ ጫካው ይገባል። እናንተ ስትሄዱ ወይ ለሚፈልገው አካል ሲመጣ ተመልሶ ብቅ ይላል። ይሄን ነው እንግዲህ ስራቸው። ማታ ማታ እየመጣ እዛው ነው እናንተ ሰፈር ነው የሚያድረው። ማን ይነካዋል? ማታ ማታማ እንደፈለገ መጥቶ ሲጨፍርብን ያመሻል። ጠዋት ደግሞ ተነስቶ ብን ብሎ ይጠፋል። ሶኛል ኮረኝ ለገኛት ዘላይ ጎዳባል። ወንጀል አትበለኝ። ያንተን ወንጀል ለመሸፈን ጥረት የሚያደርጉት ሰዎች ናቸው። እሺ እኔ ምንም አልሰራሁም። አሁን ግብረ አበሮችም ለምን እንደሚያብሩና ከምን ተነስተው ሚሊዮን ብር እንሰጣለን እንዳሉ ትናገራታለህ። እሱንም ጀምር ቀሰው ነው ምን ሊያደርግ ነው መረጃ የምትሰጥ አንተ? ከየት መጥተህ ነው? ምን አግብቶ አንተ አሁን ትመጣለህ እዚህ ጋር? አይመለከትም እኮ አንተ የአተለሙን ጉዳይ ታሪክ እዚህ ልትበጠብጥ ነው እንዴ የምትመጣው አንተ? ስለምንስ እንዳወራን መጀመሪያ መቻውቀ ነው። ይሄው ነው ታዲያ። እኔ እሱ የህግ ሰው መሆኑን አውቃለሁ እኮ። መጋቢት 17 አይቀርም። ምክንያቱም ይህ እድል የማይደገም እድል ስለሆነ። ትንሣኤ ኤክስፖ መቼ ይጀምራል እያላችሁ እየጠበቃችሁ ለነበራችሁ ደንበኞቻችን እነሆ መጋቢት 17 ይጀምራል። በዚህ ኤክስፖም ለሚመጡ ደንበኞቻችን ግንባታቸው 80% የደረሱ ዘመናዊ አፓርትመንትና የንግድ ሱቆችን ከ55-45 የባንክ አማራጭ ጋር ከባለ 1 መኝታ እስከ ባለ 4 መኝታ ድረስ በ5% ቅድመ ክፍያ ከ30% ቅናሽ ጋር እንጠብቆታለን። በባዛሩ ላይ ከሚቀርቡ ሳይቶቻችን መካከል ቦሌ አትላስ፣ ለገሃር 22 እና ተክለ ሃይማኖት ይገኙበታል። ቀድመው ቦታ የያዙ። ለበለጠ መረጃና ለሳይት ጉብኝት በ0907 31 7874 ወይም በ0940 29 04 63 ይደውሉ። ጊፍት ሪል ስቴት ተብለው ይወጣሉ። እረፉ 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 እረፉ። አመት ሙሉ ገንዘብ ስትቀበል የነበረው እንደፈለክ የምትደነፋባቸው የነበረው ለዛ ነው። ማን የነገረ እሱ? ማንም ይንገረኝ። እሱ ማን ነገረ? ማን ተቀበለ ያለ? ማንም ይንገረኝ። እሱ አይደለም ጥያቄው። እኚህ ሰውዬ ወንጀል ከፈጸሙ እኚህ ሰውዬ ያደረጉት ድርጊት እንደሆነ ካወቅ ለምንድን ነው አሳልፈ ያልሰጠው? ዞታ ግዴለምተው ይዞታ ያዘው። አንተ ያመልጣል። ጸያፍ ነገር ካንተ ውጭ ማን ነው ያደረገው? አቶ ዳዊት አትለኝም መቼስ እሳቸው እንዳላደረጉት አውቃለሁ። አቶ አለሙ ናቸው እየሰሩት። አለሙ ማን ነው? አቶ አለሙ የእርሻው ባለቤት። ግን የእናንተ ድካም በድካም ላይ ባዶ ሆኖ ቀረ። ምክንያቱም አቶ አለሙ ይሄን ሚስጥር ያውቃሉ። አቶ አለሙን ለምንድን ነው ሚስጥሩን እንዲያወጡ ማታረጉት? እናንተ ብትመላለሱ ልታገኙ አልቻላችሁም። ግን ተስፋዬን እሳቸው የት እንዳለ ያውቃሉ። እኛም እኮ እናውቃለን። እሱም በዛው ሰዓት ሲጠፋ እኔ አቶ ዳዊትንም ጠርጥሬያቸው ነበረ። በቃ ከዛ በኋላ እየቆየ ነው የተረዳሁት አቶ ዳዊት እንዳልሰሩትና አቶ አለሙ እንደሰሩት በኋላ ላይ ነው ያወቅሁት። ድምጽ ቀንሱ፣ ተበታተኑ። ከካሜራ ጀርባም ያላችሁ ሰው አለ። የቱ ጋር አሁን አንተም ሞንክ እያልክ ያለው ሰውዬ አቶ አለሙ የሚባለውም ሰውዬ ድርጊቱን ፈጸመው። ነገር ግን በዚህ ጉዳይ አቶ ዳዊት 7 አመት ነው የማቀቀበት። የዛን ቀን ልጅቷን ልክ የዛን ቀን እነሱ ቤት ሄጄ ነበረ። እኔ ወደ ቤት ነው የተመለስኩት። በቃ አቶ ዳዊትን ለመጠየቅ ነው የገባሁት። ልክ ስገባ ልጅቷ በደም ተጨማልቃለች። አቶ አለሙ ደግሞ ልክ እኔን ሲያዩ ራሳቸውን አቶ አለሙ ምን ግንኙነት አላቸው ከዚህ ቤተሰብ ጋር? እርሻው ባለቤትና ዋናው አሻጥረኛ እሳቸው ናቸው። ዋናው ሚስጥር ያለው እሳቸው ጋር ነው። ስለዚህ እሳቸውን አግኝቶ በደንብ እንትን ማድረግ ያለው። ተስፋዬም ለመያዝ በተመለከተው ግን እዚህ ጫካ ውስጥ ገብተን የተወሰነ ጊዜ አድፍጠን ብንጠብቀው እናገኘዋለን። እኔ ወደ ቤት ነው የተመለስኩት። በቃ አቶ ዳዊትን ለመጠየቅ ነው የገባሁት። ልክ ስገባ ልጅቷ በደም ተጨማልቃለች። አቶ አለሙ ደግሞ ልክ እኔን ሲያዩ ራሳቸውን አቶ አለሙ ምን ግንኙነት አላቸው ከዚህ ቤተሰብ ጋር? ከዚህ ቤተሰብ ጋር ምን ግንኙነት ኖሯቸው እሳቸው ናቸው ድርጊቱን የፈጸሙት የምትለኝ? እስካሁን ድረስ እንግዲህ ድንበሬን ጠብቄ ቆይቻለሁ። ያው ይጠይቃሉ፣ በሽማግሌም እያስጠየቁኝ ነው። ግን እኔ መሸጥ ሐሳቤ ሸጬው ሴት ገባለሁ። ያቺን የቀረችኝ ነገር እሷ ነች። እሷን ሸጬ ትገባለሁ። ምን ግንኙነት አላቸው? የዳዊት ጓደኛ አይደሉ እንዴ አቶ አለሙ? የዳዊት ጓደኛ ናቸው እኮ።
የስንት ዓመት ጓደኛው ናቸው? አቶ አለሙና አቶ ዳዊት ጓደኛሞች ናቸው? አዎ። ምን እየሰራ ነው? ምንድነው? ምን እየሰራ ነው? እኔ አንተን እዛ ስቱዲዮ ፈልጋለሁ። እዚህ እየመጣ ምን እየሰራ ነው? ሰራተኞቹን ምን አድርጉ ነው የምትላቸው? ምን ማለት ነው? እርቁን የምትፈልግ ከሆነ እርቁን በስነ ስርዓት ተግብር። እርቁን የማትፈልግ ከሆነ እዚህ እየመጣ ሰራተኛን አታውቅብን። ምንድነው ሰራተኛ የሚታወቀው? እኛ ቀጠሮ አለን አይደል? ፕሮግራም አለን አይደል? ከአቶ አለሙ ጋር ዛሬ ነቀዝ እዚህ ቦታ ማሳደርም የለብንም እስካሁን ድረስ። አይ እነዚህ በጣም አስቸጋሪ ሰዎች ናቸው ታውቃለህ። ሰዎቹ ሊያረቁትም ስለሚችሉ ይሄን ሁሉ ሰው ይዘን ከመጣን ዛሬ በዚህ አጋጣሚ መጨረስ ነው ያለብን። እንደምንም ቢሆን አድፍጠን ይሄን ሰውዬ ዛሬ በህግ ቁጥጥር ስር ካላደረግነው ለእኛም ነገ ስጋት ነው። ቆም፣ እንዳትንቀሳቀስ ተወኝ ብዬ የለን አንተ እንዳትንቀሳቀስ። ምንድነው ፈልጉ? የምታውቀው እንዳለ ትነግረኛለህ። የት ይገኛል? የት ጫካ እናደፍጣለን። እዛ ጫካ ውስጥ ነው እንግዲህ ተደብቀው ቁጭ ብሎ የሚገኘው። ወይ እኮ እንችላለን። እንኳንም ደረሳችሁልን ነው እኛ የምንለው። ይሄ ነገር ቶሎ መፍትሄ አግኝቶ እኛም በሰላም ስራችን እነሱም ወደሚሄዱበት ሄደውልን ወደ ጣቢያቸውም ወደ ህጋቸውም ገብተው እኛም በሰላም ስራችን የምንሰራበትን ጊዜ ነው የምናፍቀው። አናቀርብም ብላ ችግር የለውም። እኛ እንትን እንላለን። ችግር የለውም። አንተ ተው፣ ችግር የለውም። በጋ አምላክ ችግር የለውም። ናስቲ ወደዚህ ና እንጂ። ሰላም ነው ወይ? እንዴት ነው ስራ? አይዞህ ስራ እንዳናስፈታ አለን። ነገር እንዲያወራ ለምንድን ነው ማታደርገው? አይመለከተውም። እሺ የፈለገ ነገር ውስጥ እንገባለን። አይመለከተውም። አንተ አስወጣለን። ና አንተ። እኔ ምንም የሰራሁት ነገር የለም። በቃ ዝም ብላችሁ እንዲህ ዝም ብለህ መደብደብ ትችላለህ። እኔም እኮ መብት አለኝ እኮ። አንተ እኔ ላይ ያደረግከው ነገር እሱም በዛው ሰዓት ሲጠፋ እኔ አቶ ዳዊትንም ጠርጥሬያቸው ነበረ። በቃ ከዛ በኋላ እየቆየ ነው የተረዳሁት። አቶ ዳዊት እንዳልሰሩትና አቶ አለሙ እንደሰሩት በኋላ ላይ ነው ያወቅሁት። ተከተለው ባይና ልክ አቶ አለሙ እኔ ጉድ ሆንኩኝ ሲል ሂድ ሰው ጥራ አልኩት። ከዛ ሰው ሊጠራ ወጣ። እኔ ልጅቷን እንደምንም በውሃ ምናምን ለማንቃት ሞከርኩኝ። ልጅቷ ስትነቃል ያየችው እኔን ነው። አቶ አለሙ ይመጣል ብዬ ጠበቅኩ። አቶ አለሙ በዛው አልመጣም። ግን በሁለቱ መካከል ያለው ሚስጥር ምን እንደሆነ አይታወቅም። ገንዘብ ቅድም እንዳልኩ ነው። ገንዘብ ይቀበላቸዋል፣ ሲፈልግ ይፈነጭባቸዋል፣ የፈለገውን ይናገራል። መልስም አይሰጡትም ለሱ። እንኳን ከሱ አልፎ እኛ እንኳን እነሱንም ልንናገር አንችልም። ሁላችንም እንፈራለን። ምን አይነት እንግዲህ ለሰው ሁሉም አይመለሱ ሰው ናቸው። አውሬ አትበለኝ ሰውዬ፣ በቃ አውሬ አትበለኝ። ይኸው እንደ አውሬ እኮ ስንት ቀን እኮ እዚህ ጫካ እኮ ተቀመጥኩኝ እኮ። ስራ ነው እንደዚህ ያሳደደ። ምን ተሰራ ይታየኛል። እኔ አንተ ስነ ስርዓት እና ይሄ ራሱ ማለት ነው። አንተ ራሱ ወንጀለኛ ተባባሪ ነህ። አብቅቶለታል። እኔ ይሄውልህ ለእርሶ የምነግረው ነገር እሱ ነው። በሰላም እጆትን ቢሰጡ ይሻሉታል። ማን ስለሆንክ ነው? ማን ይሄ ከጀርባዬ የምታዩት ትልቅ እርሻ እንግዲህ የወንጀለኛው የተስፋዬ መደበቂያ ሆኗል ማለት ነው። እዚህ ቦታ ላይ ብዙ ሰዎች ይሰራሉ፣ ብዙ ሰዎች ይገለገላሉ። ይሄ ሰፊ እርሻ ደግሞ በቀደም ያያችኋቸው የኚህ አስታራቂ ሆነው የመጡት ሽማግሌ እርሻ ነው። እንግዲህ እዚህ እርሻ ላይ ብዙ ሰዎች እንደሚሰሩ እናውቃለን፣ አውቀናል። በዚህ ቦታ ደግሞ ተመላልሰን መተን አይተናል። ዛሬ ላይ በድጋሚ እዚህ እርሻ ላይ የተገኘ ነው የቀረበልንን ድርድር ወይንም ሽምግልና ልንቀበል አይደለም። እንግዲህ እንዳያችሁት ሁላችሁም በሽምግልናና በድርድር ጉዳዩን እንጨርስ የሚል ጥያቄ ያነሱ ሰዎች ነበሩ። እነዚህ ሰዎች ማን ናቸው? ባክግራውንዳቸው እንዴት ይህንን ሰውዬ ሊደግፉት ቻሉ? የሚለውን ጥያቄ ደጋግመን እያነሳን ነበር። ለዚህ ነገር መልስ የሚሆነንን አንዳንድ ነገር ለማግኘት ችለናል። ውሎና አዳራችንን እዚህ እርሻ ላይ አድርገን በስራ የተሰማሩ ሰዎች እያገኘን ነበር። ሰላም 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 ውድ የዞላ ቲዩብ ቤተሰቦች እንደምን አላችሁ? ሰላም ደስታና ፍቅር ለናንተ ይሁን እያለን እንግዲህ የዛሬው ፕሮግራማችንን ጀምረናል። ለቀናት እየተከታተልን የነበረው ሰው ታሪክ ነው። እንደምታስተውሉትና እንዳያችሁት ተስፋዬ የሚባል ወንጀለኛ ሰሞኑን እያወራን ነበር። ስለሱ ነው ጉዳያችን የነበረው። ተስፋዬ ጉዳት ያደረሰብን እንዲሁም የ11 ዓመት ህፃን ልጅ ላይ
ጥቃት ያደረሰ ከባድ ወንጀለኛ ነው። ተስፋዬን የማግኘቱ ስራ ተጠናክሮ ቀጥሏል። ሁላችሁም እንደምታስታውሱት እጃችን ገብቶ ነበር ተስፋዬ። ነገር ግን በአንዳንድ ምክንያቶች እኛ በፈጠርና ትንሽዬ መዘናጋት ተስፋዬ አምልጦ ሊሄድ ችሏል ማለት ነው። ስለዚህ ዛሬ እዚህ ቦታ ላይ የተገኘ ነው ምንድነው እነዚህ ሰዎች ከጀርባ ሊደብቁን እየሞከሩ ያሉት ነገር የሚለውን ለማጣራት ነው። ስለዚህ እስከ መጨረሻ ድረስ ከኛ ጋር ከሆናችሁ ዛሬ እንግዲህ ወንጀለኛውን የምንይዝበት ቀን ነው። እንዳሰብነው ቀላል ሆኖ አላገኘነውም። ከተስፋዬ ጀርባ ብዙ ወንጀለኞች እንዳሉ ለማረጋገጥ ችለናል ማለት ነው። እዚህ እርሻ ቦታ ላይ ስለ ታሪኩ የሚያውቁ ብዙ ሰዎች አግኝተናል። እነዚህን ሰዎች ልናናግራቸው እዚህ ቦታ ላይ ተገኝተናል። ምንድነው የተፈጠረው የሚለውን እስከ መጨረሻ ድረስ ከኛ ጋር ከሆናችሁ የምታዩት ነው የሚሆነው። እንግዲህ አንዳንድ ፍቃደኛ የሆኑ ሰዎችን አግኝተናል እዚህ እርሻ ቦታ ላይ ማንነታቸውን ደብቀን፣ ነገር ግን የምታውቁትን ነገር ንገሩንና ከዛ በኋላ የምናደርገውን እናድርግ። እነዚህ ሁለት ሰዎች ግንኙነታቸው ምን ቢሆን ነው 2 ሚሊዮን ብር ለመክፈል የተዘጋጁት የሚለውን ከነሱ ጋር ሆነን ቆይታ የምናደርግ ነው የሚሆነው። እናንተ ደግሞ እንደተለመደው ሼር፣ ላይክ፣ ኮሜንት እና ሰብስክራይብ ማድረጋችሁን እንዳትረሱ። ካሜራማን ወደ ዚናና ወደ እርሻው ቦታ ገብተን እነሱን የምናወራቸው ነው የሚሆነው። እስቲ አብረይና ሊወጣ ታስቦ ነው እንደዛ ነው። ሰውየውም እንደገና በዚህ ባደረሰው ወንጀል ቢታሰር ለእናንተ ምንም ጠቀሜታ የሚሰጥ ነገር የለም። ባይሆን ከእናንተ ጋር ተደራድረውና ተነጋግረን እንደው ለእናንተ የሚሆን ካሳ ሰጥተን ከዛም በኋላ ጉዳዩን በእናንተ በኩል ቢቀር የሚለው ነው እንጂ ቢታሰር ለእናንተ ምንም የሚጠቅማችሁ ነገር የለም። ታምኛለሽ? አንቺ ጥቃት እንዳደረሰብሽ እቺ ልጅ ላይም ጥቃት እንዳደረሰባት ታምኛለሽ? አምናለሁ፣ ግን ሰው ይቀየራል እኮ። በቃ አሁን በትልልቅ ሰዎች ይሄንን ነገር መፍታት እንችላለን። ባልና ሚስት መሰለህ እንዴ? ስለ ወንጀል ነው እያወራን ያለው። አልዘረፈም እኮ አልሰረቀም፣ ደበደበ እንጂ። ስለዚህ ፍትሐብሔር ነው ወንጀሉ፣ ፍትሐብሔር ነው። ሙከራ ቤት በኩል ነው ፍትሐብሔር የሚሆነው። ምን አለ ማስረጃ አለ? እንዴት ነው ከወንጀለኛ ጋር እንድንደራደር ነው ፈልጉት? ወንጀለኛው እንግዲህ ዞሮ ቢታሰርም ምንም ጥቅም አይሰጥም እንደምታውቁ። አሁን ዋናው ትልቁ ነገር አሳሳቢ የሆነው ካንተ ጋር የተፈጠረው አለመግባባቶች ነው። በወጣትነት የተፈጸማቸው ጉዳዮች እጅግ አንተ ላይ ጉዳት ስላደረሰ የዛኔ ጉዳት ካሳ ከፍሎ ከእናንተ ጋር ያለውን ስምምነት ለመፈጸም ነው። ዞላ እንደዚህ እናደርገው። ዘላለም እንደዚህ ነው ማድረግ ያለብን። እሷ ላይ ራሱ እኮ እያደረሰባት የነበረው ድብደባ ከባድ ነው። እንኳን ለሱ ሞግተሽ እሱ ምት ለኔ አልከበደኝም። እኔ ይቅርታ አድርጌለታለሁ። አንቺ ይቅርታ አድርገልሽለታ፣ እኛ ግን በታምር ይቅርታ ልናደርግለታ። ግን ይኸውልህ ለመጨረሻ ጊዜ ነው የምነግርህ፣ ወንጀለኛ ደግፈ ከዚህ በኋላ እኔ ጋር ብትመጣ ጀርባህን አጥንቼ ዘብጥያ ነው ማወራው። ማንን ነው የምትሉት? አሁን ይሄ ወንጀለኛን ለመደገፍ እናንተ ገንዘብ እንክፈል እያላችሁ ነው። ግን ማንን ነው የምትሉት? ለሰላማዊ መንገድ እንዲመች ለዞላም ቢሆን 2 ሚሊዮን ብር ካሳ ከፍሎ ጉዳዩን በእናንተ በኩል እንዲቋጭ ወንጀለኛ ጋር ቁጭ ብለን እንድንደራደር ነው እየፈለግህ። ያደረሰበት ጉዳት እኮ ቀላል አይደለም። ሊሞትም የሚችልበት አጋጣሚ ነበር። ያንን ቀለል አድርገን በይቅርታ እንድናልፈው ሐሳብሽ አይደለ? አሁን ይኸው በህይወት አለ። ቀለቡን ምኑን መንግስት ነው ሁሉ ነገር ከቨር የሚያደርገው አይደለ? ይሄ ሰውዬ ታርሞ ነገ ላይ ለሀገር የሚጠቅም ዜጋ ሆኖ እንዲወጣ ነው እንጂ አንድ ሰው መታሰሩ ኪሳራ ነው። ያን እኮ ሳናቀርተን አይደለም። ይገባኛል። የዚህ ሰው ወንጀል እንዳይጋለጥ እንዳይታሰር እየፈለጋችሁ ያላችሁበት ነው። እንኳን ደፈርክ ብዬ ፋይሉን እንድዘጋለት እሱ ሌላ ከኔ ጋር ያለውን ነገር እንዲጨርስ ነው። አንተ አሁን እሱ ሌላ ጉዳይ ነው። እኔ አንተ ላይ ባደረሰው ድርጊትና በፈጸመው ወንጀል ነው። ታዲያ ይሄንን ብርስ ሊከፍል ያሰበው? ተስፋዬን እናውቀዋለን። አንድ ተራ ዱርዬ ነው። ጫት ከመቃም እንትን ከማድረግ ያለፈ ምንም ነገር የሌለው ሰው ነው። ማን ነው ይሄንን የሚያል ገንዘብ ለተስፋዬ ለመክፈል ራሱ ፈቃድ? አንተ ላይ በደረሰው ጉዳትና አንተ ላይ ባለው ሁኔታ ተነስተን ነው እንግዲህ ያኛውን እንዳለ ሆኖ እናንተ ወንጀለኛ ናቸው አላችሁት እንጂ እሱ ምንም አይነት ወንጀል አልሰራም። ግዴታ እሱ መታሰር የለበትም አይደለ? ለምንድን ነው የሌለበት? ወንጀለኛ ነው፣ ይታሰራል። የሚገባው እስር ቤት ነው። ግንኙነት ከተስፋዬ ጋር ምንድን ነው? ቤተሰብነት ነው። በአብሮ መኖር ከቤተሰቦቹ ጋር ከወላጆቹ ጋር አብረን ኑረናል።
ልጁን አውቀዋለሁ እንደ ወላጅም አሳድግ። ዛሬም ከወንጀለኛ ጎን እየቆምክ ነው? አይ እኔ ወንጀለኛ እየደገፍኩ ሳይሆን ነገሮቹን ለመተውና ነገሮቹን ወደ ኋላ ለማድረግ ነው። ምክንያቱም ምንድነው ምተው ሊወጣ ታስቦ ነው እንደዛ ነው። እንዴት አደርክ? ሰላም ነው ወይ? እንዴት ነው አለን? እዛ ማሳ ውስጥ እንዳንገባ ወደዚህ ቀረብ ብትልልን። እንዴት ነህ? እንዴት ዋልክ ልጄዋ? ናስቲ ወደዚህ ና እንጂ። ሰላም ነው ወይ? እንዴት ነው ስራ? አይዞህ ስራ እንዳናስፈታ አለን። አንዳንድ ነገሮችን ያው እንደነገርኩህ ለማውራት ነው የመጣሁት ዛሬ። እስቲ ካሜራ ላይ የምታውቁትን ነገር እንድትነግሩን። ይሄ ጉዳይ ያው እንደምታውቁት እየተካረረ ነው። እኔ ሙሉና ዳሬ እዚሁ ሰፈር ውስጥ ሆነ እናንተን ለማግኘት ምናምን። ስለዚህ እስቲ የምታውቀውን ነገር የሆነ ቦታ ቁጭ ብለን ጥግ ላይ ምናምን ማውራት እንችላለን። እንውጣ። እሺ ችግር የለውም። ጥጉን እንሄዳለን እኛ። እሺ ጥጉን ካሜራማን እያየውጣለት። እሺ እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። እንግዲህ ዛሬ እዚህ አካባቢ ላይ በመግቢያዬ ላይም ለመናገር እንደሞከርኩት ተመላልሰናል። ብዙ ጊዜ እንግዲህ ሞክረናል ይህንን ጉዳይ ለማጣራትም ብዙ የተለያዩ ነገሮች እያገኘን እንገኛለን። እንደው ፍቃደኛ ሆነ ዛሬ ስላለው ነገር ልትነግረን ፍቃደኛ ስለሆንክ ከልብ አመሰግናለሁ ለማለት እወዳለሁ። እኔም አመሰግናለሁ። ይሄ ግዴታዬ ነው። እቺ ህፃን ልጅ አንድ ፍሬ ልጅ ደሟ በዚህ እድሜዋ አካሏ ተጎድቶ አእምሮዋ ተጎድቶ እንዲሁን እንድትቀር አልፈልግም። ግን የእናንተ ድካም በድካም ላይ ባዶ ሆኖ ቀረ። ምክንያቱም አቶ አለሙ ይሄን ሚስጥር ያውቃሉ። አቶ አለሙን ለምንድን ነው ሚስጥሩን እንዲያወጡ ማታረጉት? እናንተ ብትመላለሱ ልታገኙ አልቻላችሁም። ግን ተስፋዬን እሳቸው የት እንዳለ ያውቃሉ። እኛም እኮ እናውቃለን። ግን እናንተ በምትመጡበት ሰዓት እሱ የሚነግረው ሰው አለ ብን ብሎ ይጠፋል። ግን ከጫካውም አይጠፋም። ይሄን ሚስጥር ማን ይንገራችሁ ለእናንተ? አቶ አለሙን ለምንድን ነው አፋጣችሁ ማትይዙት? አቶ አለሙ ማን ናቸው? ሽምግልና ያሉን ናቸው። ባለፈው ሽምግልና ከኛ ጋር የተቀመጡት ማለት ናቸው። ማለት የእርሻው ባለቤት ናቸው። እኛንም የሚያሰሩን ሰዎች ናቸው። እሳቸው ናቸው። እሳቸውን ጠበቅ አድርጋችሁ ብትይዙ ሚስጥር ይወጣል። እሳቸው ከሱ ጋር ምን አይነት ግንኙነት እንዳላቸው አላውቅም። እየመጣ ያስፈራራቸዋል፣ ገንዘብ ይቀበላቸዋል። ብዙ ነገር እኮ ያውቃሉ። ግን እሳቸው ይሄን ነገር አውጥተው ሊናገሩ ፈቃደኛ አልሆኑም እንጂ ነገ ግን በእኛም ልጆች ላይ የሚደርስ ነገር ነው። ለዛ ነው ያውንችን እየነገርኩ ያለሁት። አደራ የኔንም ስም ጠብቅልኝ። ስምህም ችግር የለውም። ግን እነዚህን ሰዎች በመያዙ ሂደት ላይ አብረህን ስለምትሳተፍ ከነዚህ ሰዎች ጋር ያው አምነህበት ቀደም ስለነበረ ልታምንበት ይገባል። እነዚህ ወንጀለኞች ናቸው፣ ከጀርባቸው የተሰራ ወንጀል አለ። ይህንን ለማውጣት እንደ አንድ ኢትዮጵያዊ ቅድምም አንተ እንዳልከው ልጆቻችን ላይ ነገ የሚደርስ ነገር ነው ብለሃልና ስለዚህ እንደ አንድ ኢትዮጵያዊ ማድረግ የምትችለውን ሁሉ ተባበረን ነው እያለን ያለ። ይሄ እኮ የኔ መተባበር ብቻ እኮ አይደለም፣ ሁሉም እኮ መተባበር እኮ ይፈልጋል። ግን ብዙ ጊዜ ወንጀለኛ እዚህ ሰፈር ወንጀል ይፈጸማል ስንጠቁም ያ ወንጀለኛ ነገ ከነገ ወዲያ ይለቀቅና መልሶ በእኛ ላይ ስሙ ተነግሮት እኛ ላይ ነው ጉዳት የሚያመጣው። ያንን እየፈራን እንጂ ወደን ይመስላል ወንጀለኛ መደበቅ። እናንተ ቁርጠኛ ከሆናችሁና ይሄን ሰውዬ ለህግ የምታውሉት ከሆነ መተባበር ግዴታዬ ነው። ቁርጠኝነታችንን እንግዲህ በተቻለኝ መጠን ያሳየን ይመስለኛል። እኛ ከአዳር በስተቀር ሁላችንን እዚህ እርሻ አካባቢ ያሉ ሰዎች ጋር አድርገን መረጃ ለመሰብሰብ ጥረት እያደረግን እንገኛለን። በዚህ ላይ ደግሞ እናንተ ካገዛችሁን ማንችለው ነገር የለም ብዬ አስባለሁ። እንደው አቶ አለሙ የሚባሉት ሰውዬ እንግዲህ እንደገባኝ ከሆነ 2 ሚሊዮኑን ከፍላለሁ ለተስፋዬ ታረቅ የሚሉኝ ሰውዬ ናቸው ማለት ነው። እኚህ ሰውዬ ናቸው እነዚህን እርሻዎች የሚይዙት ማለት ነው። የእርሻው ባለቤት እሳቸው ናቸው ማለት ነው። የእርሻው ባለቤትና ዋናው አሻጥረኛ እሳቸው ናቸው። ዋናው ሚስጥር ያለው እሳቸው ጋር ነው።
ስለዚህ እሳቸውን አግኝቶ በደንብ እንትን ማድረግ ያለው ተስፋዬም ለመያዝ በተመለከተው ግን እዚህ ጫካ ውስጥ ገብተን የተወሰነ ጊዜ አድፍጠን ብንጠብቀው እናገኘዋለን። የአካባቢው ሰውንም እናንተ ጋር ቁርጠኝነቱ ካለ እንዳየነው ተባብረን መያዝ እንችላለን። እሺ እሱን እናደርጋለን። ግን አቶ ተስፋዬና አቶ አለሙ የሚባሉት ሰውዬ ግንኙነታቸው ምንድነው? ምን ይታወቃል? ይሄማ ቢታወቅ እኮ የአደባባይ እንትን እኮ ይሆናል። ግን በሁለቱ መካከል ያለው ሚስጥር ምን እንደሆነ አይታወቅም። ገንዘብ ቅድም እንዳልኩ ነው። ገንዘብ ይቀበላቸዋል፣ ሲፈልግ ይፈነጭባቸዋል፣ የፈለገውን ይናገራል። መልስም አይሰጡትም ለሱ። እንኳን ከሱ አልፎ እኛ እንኳን እነሱንም ልንናገር አንችልም። ሁላችንም እንፈራለን። ምን አይነት እንግዲህ ለሰው ሁሉ የማይመለሱ ሰው ናቸው። ግን ለሱ ምን እንደሆነ አላውቅም። ያለው ሚስጥር እንግዲህ አንተ የእሳቸው ሰራተኛ ነህ ማለት ነው ወይስ የራስህ መሬት ነው ይዘህ የተቀመጥከው? እኔ ከቀደሙ ከአባቶቼ ከያዝኩት ያችኑ መሬት እስካሁን ድረስ እኔ ብቻ ነኝ እንግዲህ ያችን መሬት ያልሸጥኩላቸው ለእሳቸው። ሌላውን ግን እሳቸው ጠይቀውት እምቢ ብሎ ከእሳቸው ጋር የሚጋፋ የለም። ምክንያቱም በውዴታ ባትሸጥ በግዴታ በተንኮልም በተለያየ ነገር ነቅለው ይጥለዋል። ስለዚህ ሁሉም የተጠየቀው በሙሉ እየሸጠ ነቅሎ ወጣ። ግማሹም እሳቸው ጋር ጭሰኛ በለው ጭሰኝነት ተቀጥሮ እዛው ይሰራል። ሸጦ መሬቱን በትንሽ ሳንቲም ይጥሉላል። እኔ ብቻ ነኝ እንግዲህ እስካሁን ድረስ ያሉት። እንዳለ ይሄ አካባቢ የሌላ ሰው የነበረ ነው ማለት ነው። እሳቸው እንዴት ነው እንደዚህ አይነት ፓወር ይኖራቸው? ቀደም ብሎ በነበረውም ጊዜ የህግ ባለሙያ ስለነበሩ አካሄዱን የሚያውቁት ነበርና በዛም በዚህም ተፈተፈ ብለው ያቺን የፈረደባትን ገንዘብ ጣል እያደረጉ እንግዲህ ተሰሚነት ያለው ድምጽ ያለው እሳቸው ጋር ነው። ያው መሬቱን ሁሉ ተቆጣጠሩ። ሲያምታየውን በሙሉ ተቆጣጠሩ። ያቺ እኔ ያቺ ቁራጯ መሬት ብቻ ነች የቀረችው። ኦኬ ያንተን አልሸጥክላቸውም ነው? እንዴት ነው ታዲያ አንተ እዚህ ቦታ ላይ ልትቀመጥ የቻልከው? እስካሁን ድረስ እንግዲህ ድንበሬን ጠብቄ ቆይቻለሁ። ያው ይጠይቃሉ፣ በሽማግሌም እያስጠየቁኝ ነው። ግን እኔ መሸጥ ሐሳቤ ሸጬው ሴት እገባለሁ። ያቺን የቀረችኝ ነገር እሷ ነች። እሷን ሸጬ እገባለሁ። እንግዲህ በዚህ ሁኔታ ላይ ያለነው። እናንተም ደግሞ በዚህ መካከል ስትመላለሱ ትንሽ ሐሳባቸው ተሰረቀ ይመስለኛል። እኔን አሁን ትንሽ ገለል አድርገውኛል። ከኔ ላይ ወርደዋል። ለጊዜው እንግዲህ የጉዳይ እስከሚያልቅላቸው ይመስለኛል። እንጂ ጸብ ነበራችሁ ማለት ነው? አዎ አንዴ በሽማግሌ ይመጣሉ፣ አንዴ ማታ የምናመሽበት ቤትም በሰዎች በወጣቶች ያስፈራራሉ። ያው በግልጽ እሳቸው ግልጽ ሆነው መጥተው ባይመንትን ባይሉ እሳቸውን ስም ባይጠራም ማን እንደሚልካቸው እናውቃለን። እንደዛ እያደረጉ ነው የነበረው። እንግዲህ እናንተ መምጣት ትንሽ ፋታ ሰጥቶናል። እስካሁን ምንድነው የምታመርቱት? አዎ እንግዲህ መሬቱ የሰጠንን ቆስጣም እናመርታለን፣ ጎመንም እንዳየው የተለያዩ ነገሮች እናመርታለን። እንደ ወቅቱ እናመርታለን። በአመት 3 ጊዜ እናመርታለን። ኦኬ እዚሁ ለአካባቢው ነው የሚቀርበው ማለት ነው? አዎ የመስኖ ምርትም ስለሆነ እንዳያታችሁ ወንዝ በዛ ጫፍ በኩል ያያት ወንዝ ስላለች ከሷ ጠልፈን እንግዲህ በአመት 3 ጊዜ እናመርታለን። ለአካባቢው ህብረተሰብ እናቀርባለን። ኦኬ እኔ በተስፋዬና በአቶ አለሙ መካከል ያለው ግንኙነት ምንድነው? የዝምድና ነው ወይስ የሥራ ነው ወይ ምንድነው ያልከኝ ነበረ። ያስፈራራም ጭምር ገንዘብ ይቀበላቸዋል ስትለኝ ነበር። እዚህ ቦታ ስንመጣ ደግሞ የተስፋዬ ሚስት ናት ይዛ ነው የመጣችው። የአያቶቼ መሬት ነው ብላ ማለት ነው። ስለዚህ የተስፋዬ ሚስት የአቶ አለሙ ልጅ ናት ወይስ ምንድነው ግንኙነታቸው? የእነሱ ነገር ማን ደፍሮ ይጠይቃል ብለህ ነው? ሁሉም እኮ ተነቅሎ እኮ ወጣ እኮ እና የራሱን ህይወት ማቆየት ነው የሚፈልገው። የእነሱን ጉዳይ ማን ይመረምራል? ማን ይመረምራል ብለን አቶ አለሙንና ተስፋዬን ማን ይመረምራል? ስለነሱስ ማን ያጣራል? ያሉን ከሰማህም እንዳልሰማህ ሆነ አርፈ ስራን እየሰራህ መኖር ነው እንጂ ከማሳቸውስ ቢያፈናቅሉ አሁን አብዛኞቹ ተቀጣሪዎች አንድ ነገር ቢናገሩ ሊባረሩ ይችላሉ። ከተባረሩ ልጆቻቸው ምን ይመግባሉ? ስለዚህ እሳቸው እንደዚህ ነገር መጠየቅ በራስ ላይ አደጋ መጋበዝ ነው። እዚህ አካባቢ እኛን እንግዲህ ብዙ ሰዎች ለምንድን ነው የምትመጡት እያሉ የህግ ሰው ነን የሚል ሰው ይልኩብናል። አንዳንድ ዱርዬዎችም እንትን እያሉን ምናምን ነው። እኛ በግድ ነው እዚህ አካባቢ ያው በብዛትም ሆነን ምናምን ነው ነገሩን እየተከታተልን ያለ ነው። አቶ አለሙ ማለት የዚህ አካባቢ በቃ እንደዚህ የፈለጉትን የሚያደርጉ ሰው ናቸው ማለት ነው። ስውር አለቃ ማለት ናቸው። የዚህ አካባቢ ስውር አለቃ ማለት ናቸው። እንግዲህ እናንተ እንደነገርከኝ የህግ ከለላ እንኳን ኖሯችሁ እየመጣችሁ እናንተ ይሄን ያክል ከተፈታተኑና ካስቸገሯችሁ እኛን ተራ ዜጎችማ ምን ሊያደርጉ እንደሚችሉ አስቡ። እናንተ የህግ ሰዎች ሆናችሁ ይሄን ያክል እየመጡ የሚፈታተኗችሁ እንኳን ከሆነ ለኛ ምን አይነት ስቃይ እንደነበርን እንግዲህ እናንተ የምትፈርዱት ነው የሚሆነው። እንኳንም ደረሳችሁልን ነው እኛ የምንለው። ይሄ ነገር ቶሎ መፍትሄ አግኝቶ እኛም በሰላም ስራችንን
እነሱም ወደሚሄዱበት ሄደውልን ወደ ጣቢያቸውም ወደ ህጋቸውም ገብተው እኛም በሰላም ስራችንን እንሰራበትን ጊዜ ነው የምናፍቀው። እና ምንድነው አንዴ ከመጣችሁ አይቀር እንግዲህ ይሄን ነገር ገላግሉን። ጀምራችሁ ከተዋችሁት ግን የኛንም ህይወት ነው እንግዲህ ፍጻሜ ላይ የምታደርሱት። አይ እኛ በተቻለ መጠን የፈለገው ነገር የሚመጣ ማድረግ ያለብንን ነገር ከማድረግ ወደ ኋላ አንልም። ወንጀለኛ ነው እየተከታተልን ያለ ነው። ወንጀለኛ እስከሆነ ድረስ በህግ መጠየቁ ማይቀር ሰው ነው። አቶ አለሙም ይሄንን ወንጀለኛ ምንድነው ምን እየሰራ ነው? እኔ አንተን እዛ ስቱዲዮ ፈልጋለሁ። እዚህ እየመጣ ምን እየሰራ ነው? ሰራተኞቹን ምን አድርጉ ነው የምትላቸው? ምን ማለት ነው? ህጉን የምትፈልግ ከሆነ ህጉን በስነ ስርዓት ተግብር። ህጉን ማትፈልግ ከሆነ እዚህ እየመጣ ሰራተኛን አታውቅብን። ምንድነው ሰራተኛ የሚታወቀው? እኛ ቀጠሮ አለን አይደል? ፕሮግራም አለን አይደል? ከአቶ አለሙ ጋር ምንድነው ቀጠሮክ? ምንድነው ቀጠሮክ? ህጉ እንዲፈጸም ነው። ህጉ እንዲተገበር ተነጋግረናል። ተስፋዬን አቅርቡት የሚል ጥያቄ በተደጋጋሚ ጠየቅን አይደል? እናንተ እሱን ሳታቀርቡት የምን እርቅ ነው የሚፈጸመው እኮ? አሁን እዚህ ምን ፈልገን የመጣው? እነዚህ ሰራተኞች ናቸው። ይሄም የራሱን ድርሻ በራሱ ቦታ የሚንቀሳቀስ ሰው ነው። ምን ሊያደርግ ነው መረጃ የምትሰጥ አንተ? ከየት መጥተህ ነው? ምን አግብቶ አንተ አሁን ትመጣለህ እዚህ ጋር? አይመለከትም እኮ አንተ የአቶ አለሙን ጉዳይ ታሪክ እዚህ ልትበጠብጥ ነው እንደ የምትመጣው አንተ? ስለምንስ እንዳወራን መጀመሪያ መቻውቀ ነው? ይሄው ነው ታዲያ። እኔ እሱ የህግ ሰው መሆኑን አውቃለሁ እኮ፣ ባለሙያ መሆኑን አውቃለሁ። ስለ እዚህ ድረስ ሲመጣ እኮ ምን እንደሚፈልግ አውቃለሁ። አንተ አሁን ምን እያልክ ነው? እዚህ እናንተ ወንጀለኛውን አቅርቡት ስንል እምቢ ብላል አይደለ? አናቀርብም ብላ ችግር የለውም እኛ እንትን እንላለን። ችግር የለውም አንተ ተው፣ ችግር የለውም በቃ አምላክ ችግር የለውም። ይኸውልህ እኛ ወንጀለኛውን አቅርቡትና መጀመሪያ ወንጀለኛው በህግ ቁጥጥር ስር ከዋለ በኋላ እንቀጥላለን ተባብለናል። ባለፈውም ደጋግሜ ነግሬያችኋለሁ። እሱን አናቀርብም እያላችሁ ነው አይደለ? እኔ ፈልጌ ከገባበት ጉድጓድ አወጣዋለሁ። እኛ እኮ አቶ ተስፋዬ ማለትም ዋናው ወንጀለኛ ተሙ ወይ ደግሞ አደጋ አደረሰ ወይ ደግሞ ጉዳት አድርሷል የተባለውን ሰው ለማቅረብ በንግግር ላይ ያለ ነው አይደለም እንዴ? ባለፈው ግን እንደማይገኝ ራቅ ያለ ቦታ እንዳለ ነው። እኛም ለእናንተ እርቁን እንዲስማማ ብለን ዳጎስ ያለ ገንዘብ አዘጋጅተን አስቀምጠናል። በዚህ ተስማምታችሁ የተሻለውን እርቅ ብታካሂዱ አይሻልም? አንተም መጥተህ እዚህ መስሪያ ቦታ ድረስ ችግር ከምትፈጥር እሱስ የማይመለከተው ስለምን? እናንተ አንደኛ ነገር ለወንጀለኛ ደግፋችሁ የምታደርጉትን ሽምግልና መጀመሪያ ወንጀለኛውን አምጡትና ወንጀለኛው ባለበት ፊት ለፊት እናወራለን ተባብለን ነበር። እናንተ ግን እሱን ለማምጣት ፈቃደኛ አልሆናችሁ። ስለዚህ ስራዬን አታውክ፣ ስነ ስርዓትን ይዘህ ዞር ትልልኝ። እኔ ይኸውልህ ነገርኩህ እኮ እኔ አሁን በህጉና በህጉ ስርዓት ብቻ ነው የምሄደው። ከህጉ ውጭ የምሄድበት ምክንያት የለም። አንተ የምትሰራውን ስራ እኔ እናንተ በግል እናወራለን፣ እንወያያለን። በቃ ከአቶ ተስፋዬ ጋር እንነጋገራለን። እዚህ መጥተህ ሌላ ታሪክ ውስጥ መግባት የለብህም። እኛ የጀመርነው ፕሮሰስ አለ፣ ጉዳይ አለን፣ ትልቅ ጉዳይ አለን። ለሰራውም ስራ ላጠፋውም ጥፋት እኛ እኮ መፍትሄ እንሰጣለን ብለናል። ምን ሆነ ነው አንተ? የሚያውቀውን ነገር እንዲያወራ ለምንድን ነው ማታደርገው? አይመለከተውማ። እሺ የፈለገ ነገር ውስጥ እንገባለን። አይመለከተውም። አንተ አስወጣለን። ና አንተ የምታውቀው እንዳለ ትነግረኛለህ። የት ይገኛል? የት ጫካ እናደፍጣለን። እዛ ጫካ ውስጥ ነው እንግዲህ ተደብቀው ቁጭ ብሎ የሚገኘው። መሄድ እኮ እንችላለን። ዛሬ ይሄን ነቀዝ እዚህ ቦታ ማሳደርም የለብንም እስካሁን ድረስ። አይ እነዚህ በጣም አስቸጋሪ ሰዎች ናቸው ታውቃለህ። ሰዎቹ ሊያረቁትም ስለሚችሉ ይሄን ሁሉ ሰው ይዘን ከመጣን ዛሬ በዚህ አጋጣሚ መጨረስ ነው ያለብን። እንደምንም ቢሆን አድፍጠን ይሄን ሰውዬ ዛሬ በህግ ቁጥጥር ስር ካላደረግነው ለእኛም ነገ ስጋት ነው። ይሄ ሰውዬ መያዝ አለበት። ጫካ ውስጥ ነው የሚሆነው። ይሄ ነው ብሎ እኮ እዚህ ውስጥ ነው የሚውለው። እዚሁ ነው ተሸሽጎ ይውላል። ባስፈለገው ሰዓት ይወጣል። ማታ ማታ እኛ እኮ ቀን ቀን እዚህ ነው ምን ውሏችን እና ማታ ማታ ነው የሚመጣው ማለት ነው። ይነግሩታል። አሁን እኮ ቅድምም እኮ ምልህ እኮ እዛ እናስታርቃለን ምን እንላለን የሚሉት የሱም ሰዎች ናቸው። ልክ ተፈላጊ በሚሆንበት ሰዓት ይነገረዋል። ብን ብሎ ጫካው ይገባል። እናንተ ስትሄዱ ወይ ሌላ የሚፈልገው አካል ሲመጣ ተመልሶ ብቅ ይላል። ይሄን ነው እንግዲህ ስራቸው። ማታ ማታ እየመጣ እዛው ነው እናንተ ሰፈር ነው የሚያድረው። ማን ይነካዋል? ማታ ማታማ እንደፈለገ መጥቶ ሲጨፍርብን ያመሻል። ጠዋት ደግሞ ተነስቶ ብን ብሎ ይጠፋል። እሺ ከካሜራ ጀርባ ያሉትንም ሰዎች እንትን በሏቸው። አሁን ምናልባት ስለትም ምንም ሊኖረው ስለሚችል ጥንቃቄ አድርገን ከዚህ በኋላ ቀስ እያልን እሺ ችግር የለም። ስለትም እንዳይኖረው ጥንቃቄ አድርገን እሺ ቀስ አድርገን አረጋግተን መያዝ አለብን። ዛሬን ካለፈን ያጠፉታል አይደል? ችግር የለውም። ጫካ ውስጥ ይኖራት እንደሆን እናያለን። አዎ ለእኛም አደጋ ነው። ዛሬን ካደረ ለእኛም አደጋ ነው። እሺ በዚህ እንደዚህ
እሺ ድምጻችንን ቀነስ አድርገን እዚህ አካባቢ ድምጽ ቀንሱ፣ ተበታተኑ። ከካሜራ ጀርባም ያላችሁ ሰው አለ። የቱ ጋር ተበታተኑ፣ ተበታተኑ። አደጋ እንዳይደርስባችሁ ግን ተጠንቀቁ። ሁላችሁ ከጀርባም ያላችሁ ተጠንቀቁ። ወሬት ወሬት እንዳትለቀው ባይነ ተከተለው ባይነ እንዳለቁት ቆም፣ እንዳትንቀሳቀስ ተወኝ ብዬ የለን ተወኝ ብዬ የለን አንተ ምንድነው እንዳትንቀሳቀስ ምንድነው ፈልጉ ተወኝ አልፈራ ለገኛ አንተ ዞላ ይጎዳባል ለገኝ ያዛን ዞላ ይጎዳባል ለገኝ አንተ እዛ ለገኝ ያዘው እሱን ያዘው እኔ ይዘዋለሁ ተው በቃ በቁጥጥራችን ስር ነው ለኛ ልጆች ማስመለስ ነው ዞታ ግዴለ አንተው ይዞታ ያዘው አንተ ያመልጣል አይዛ አመልጥም ይዤዋለሁ ኧረ ወይ በቃ ቴና ያዘው ስጣቸው ለእነሱ ፖሊሶቹም ደርሰዋል ችግር የለም ስጣቸው እሺ እንግዲህ ተመልካቾቻችን የቀናት ልፋታችን ውጤት አግኝቷል ዛሬ ለብዙ ቀናት ነው ያስለፋን ብዙ ጊዜም አምልጦናል ስለዚህ ዛሬ እንግዲህ በጥሩ ከበባ ነው ያዝነው ብዙ ሰዎችም ከካሜራ ጀርባ አሉ ያው እነሱ መግባትና መታየት ስለሌለባቸው ነው ለመጨረሻ ጊዜ ግን ከዚህ አውሬ ጋር ስንለፋ የነበረው ውጤት ተሳክቷልና ለመጨረሻ ጊዜ ቃል አውሬ አትበለኝ ሰውዬ በቃ አውሬ አትበለኝ ይሄው እንደ አውሬ እኮ ስንት ቀን እኮ እዚህ ጫካ እኮ ተቀመጥኩኝ እኮ ስራ ነው እንደዚህ ያሳደደ ምን ተሰራ ይታየኛል እኔ እና ማን ነው የሰራው ይሄ ምስኪን አባት እኚህ ምስኪን አባት አቶ ዳዊት ይሄንን ነገር አድርገውታል ብለህ ታምናለህ አንተ እንኳን ልብህ አያውቀውም እውነቱን እኔ አልሰራውም አልኩ በቃ እኔ አልሰራውም በቃ ይሄው እዚህ እየተሳደድኩኝ እኮ ነው ያለሁት እኮ እኔ ስንት ቀን እኮ እዚህ እንደሆነኝ እኮ እንደዛ እየተደበደብኩኝ ምንም እኮ አላስተረፋችሁኝም እኮ እንደዚህ እየደበደባችሁ አንተ እኔ ላይ ያደረስከው ጉዳትሳ ደግሞ እኔ ደግሞ የሚያናደኝ ያንተልከኝ ነው ታዲያ እኔ ምን ላድርግህ በቃ ያንተ ወንጀል ብቻ አይደለም የሚገርመኝ ወንጀል አትበለኝ ያንተን ወንጀል ለመሸፈን ጥረት የሚያደርጉት ሰዎች ናቸው እሺ እኔ ምንም አልሰራሁም አሁን ግብረ አበሮችም ለምን እንደሚያብሩና ከምን ተነስተው ሚሊዮን ብር እንሰጣለን እንዳሉ ተናገራታለህ እሱንም ጭምር እኔ ምንም የሰራሁት ነገር የለም በቃ ዝም ብላችሁ እንዲህ ዝም ብለህ መደብደብ ትችላለህ እኔም እኮ መብት አለኝ እኮ አንተ ነኝ ላይ ያደረከው ነገርስ ለምንድን ነው የምትከታተለኝ ታዲያ ለምንድን ነው የምትከታተለኝ ወንጀለኛ ስለሆንክ ወንጀለኛ አይደለም ወንጀልህ ነው ወንጀለኛ ናት በለኝ አይተኸኛል እኔ ስሰራ እና ማን ነው የሰራው ይሄንን ወንጀል ይሄንን ጥፋት ይሄንን ጸያፍ ነገር ካንተ ውጭ ማን ነው ያደረገው አቶ ዳዊት አትለኝም መቼስ እሳቸው እንዳላደረጉ ታውቃለህ አቶ አለሙ ናቸው የሰሩት አለሙ ማን ነው አቶ አለሙ የእርሻው ባለቤት እሳቸው ናቸው የዛን ቀን ልጅቷን ልክ የዛን ቀን እነሱ ቤት ሄጄ ነበር እኔ ወደ ቤት ነው የተመለስኩት በቃ አቶ ዳዊትን ለመጠየቅ ነው የገባሁት ልክ ስገባ ልጅቷ በደም ተጨማልቃለች አቶ አለሙ ደግሞ ልክ እኔን ሲያዩ ራሳቸውን አቶ አለሙ ምን ግንኙነት አላቸው ከዚህ ቤተሰብ ጋር ምን ግንኙነት ኖሯቸው እሳቸው ናቸው ድርጊቱን የፈጸሙት የምትለኝ ምን ግንኙነት አላቸው የዳዊት ጓደኛ አይደሉ እንዴ አቶ አለሙ የዳዊት ጓደኛ ናቸው እኮ የስንት አመት ጓደኛው ናቸው አቶ ዳዊት ጓደኛሞች ናቸው አዎ ጓደኛሞች ናቸው አብረው ነው ስንት ነገር ያሳለፉት እንዴ እሱ ጋር እየመጣ ከዛ በኋላ ልጅቷን አገኛት አቶ ዳዊት የለም ነበር በሰዓቱ በዛ ልጅቷ ላይ ተጫውቶባት ሊወጣ ሲል አገኘሁት እኔ
እንዴት ልጅቷ ይሄንን አትናገርም? የ11 ዓመት ልጅ ናት ታውቃለች። ልጅቷ ራሷን አታውቅም ነበር። በቃ በሰዓቱ ራሷን አታውቅም ነበር። ከኋላ ይዟት ነበር መሰለኝ አላውቅም። እሱ ምንም አላየችው። ልክ አቶ አለሙ እኔ ጉድ ሆንኩኝ ሲል ሂድ ሰው ጥራ አልኩት። ከዛ ሰው ሊጠራ ወጣ። እኔ ልጅቷን እንደምንም በውሃ ምናምን ለማንቃት ሞከርኩኝ። ልጅቷ ስትነቃል ያየችው እኔ ነው። አቶ አለሙ ይመጣል ብዬ ጠበቅኩ። አቶ አለሙ በዛው አልመጣም። ከዛ የተጠረጠርኩት እኔ ነኝ። የዛን ጊዜ በቃ ከዛ እኔ እንደዛ አገኘኋት። ከዛ በኋላ ያለውን ነገር እህቴ ነች የጨረሰችው። በቃ ምን ማለት ነው? ያልሰሩትን ስራ አቶ ዳዊትን በስር እንዲያሳልፉ 7 ዓመት ሙሉ እንዲማቅቁ ያደረጋችሁት እናንተ ናችሁ። አሁን አንተም ሞንክ እያልክ ያለው ሰውዬ አቶ አለሙ የሚባለውም ሰውዬ ድርጊቱን ፈጸመው። ነገር ግን በዚህ ጉዳይ አቶ ዳዊት 7 ዓመት ነው የማቀቀበት። እኔ ምንም ማድረግ አልችልም። በቃ ምንም ማድረግ አልችልም ነበር። በቃ አቶ አለሙን ነው እጅ ላይ ያገኘሁት። ከዛ በኋላ እኔም ግራ ገብቶኝ ነበር በሰዓቱ። በቃ ሲጀምር እሱም በዛው ሰዓት ሲጠፋ እኔ አቶ ዳዊትንም ጠርጥሬያቸው ነበር። በቃ ከዛ በኋላ እየቆየ ነው የተረዳሁት አቶ ዳዊት እንዳልሰሩትና አቶ አለሙ እንደሰሩት በኋላ ላይ ነው ያወቅሁት። አቶ አለሙን ነው ቤት ውስጥ ያገኘሁት አልከከው። ለዛ ነው እሳቸውን ገንዘብ የምትቀበለው። እሳቸውን አግተ 7 ዓመት ሙሉ ገንዘብ ስትቀበል የነበረው እንደፈለክ የምደነፋባቸው የነበረው ለዛ ነው። ማን የነገረ እሱ? ማንም ይንገረኝ። እሱ ማን ነገረ? ማን ተቀበለ ያለ? ማንም ይንገረኝ። እሱ አይደለም ጥያቄው። እኚህ ሰውዬ ወንጀል ከፈጸሙ እኚህ ሰውዬ ያደረጉት ድርጊት እንደሆነ ካወቅ ለምንድን ነው አሳልፈ ያልሰጠው? የእህትን ባል ማሳሰር ለምን አስፈለገ? ብር አልተቀበልኩም። እኔ ምንም የተቀበልኩት ነገር የለም። ማን የነገረ? ማን እንደዛ ያለ? አሁን ይኸውልህ ሁሉም ነገር አብቅቷል። የምትናገረውን ነገር በስነ ስርዓት ትናገራለህ። እዚህ ወንጀል ውስጥ የተሳተፉት እነማን ናቸው? አቶ ዳዊትንስ እህት ለምንድን ነው አቶ ዳዊት እንዲታሰር የፈለገችው? በንብረት ምናምን የሚጠቃቀሙት ነገር አለ። በቃ እዛ የሆነ ብር ትፈልጋለች። በዛ ኬዝ ነው እሱ እንዲታሰርላት። ጭራሽ እንደውም ቢሞትላትም ደስ ሊላት ይችላል። አላውቅም። አሁን አንተ ይሄንን ወንጀል አልሰራውም ነው የምትለው? እኔ ምንም ነገር የሰራሁት ነገር የለም። በቃ ይኸውላ ተደበደብኩ። ሰውዬ እርሻ ቦታ አለ። አሁን ይኖራል፣ ብንሄድ ይኖራል። ትክክል፣ እዛ ነው የሚገኘው። እሺ እዛ እንሄዳለን። ታገኘዋለህ። እዛ ግን እቺ የተናገርካትን ነገር ትናገራታለህ። ቀጥል። ምንም ችግር የለም። ከዚህ በኋላ አንተ ስነ ስርዓት ይሄ ራሱ ማለት ነው። አንተ ራሱ ወንጀለኛ ተባባሪ ነህ። ይኸውልህ አንተም ትገባታለህ። አንተም ወደ ህግ ትገባታለህ። አንተም ተገባታለህ። ልቀቀኝ እስኪ አንተ ምን ሆነህ አይደለም ጋማ አንዴ ልቀቀኝ። አንዱ እንዳለ አንተ ቆይ እዛች መሬት ላይ ሸርተህ ትበላለህ። እኔ አገኘሃለሁ አይደለም እንዴ? በማገኘህ እኔ ራሴ ይዛችሁ እናንተ በሰላም ትኖራላችሁ። እኔ እዚህ ጫካ አስገብታችሁ ቀጥል ነው ለአንተ ብለን ውጣ ውረድ ውስጥ እንገባለን። አንተ ጭራሽኛ ነህ የተጀመረው በእናንተ ነው። ትገባታለህ። እሺ ልቀቀኝ። አንተም ትገባታለህ። ሄዳለሁ። ልቀቀኝ። ናውራ ናውጣ ልቀቀኝ። ናውጣ እንዳለ ትናገራለህ። እሺ በእሳቸው ፊት ለኛ የነገርከንን አንድ ባንድ ትናገራታለህ። ለፍ ቁም ኑ ና ወደ ኋላ ጋሻለም እጆትን እንዲሰጡ ነው የምፈልገው። አንድ ባንድ ወንጀሎትን ተናግሯል። ምንም የሚቀር ነገር የለም ከዚህ በኋላ። ተመለሱ ወደ ኋላ ሁላችሁ። በቃ ነግራችኋለሁ። ሁሉም ነገር በቃ እንትን ተብሏል። ሁሉም ነገር ተደርሶበታል። ስለዚህ ኑ ከኔ ጋር ቀጥ ብለው ይሄዳሉ። ማን ስለሆንክ ነው? ማን ስለሆንክ? ኑ ቀጥ ብለው ይወጣሉ። ማን ስለሆንክ ነው? እረፉ፣ 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 ተረፉ። በቃ እንትን እንዳይሉ በቃ እረፉ፣ እረፉ። እሺ ተመለሱ፣ ወደ ኋላ ተመለስ። ይኸውልህ ጋሽ አለሙ ለህግ እጆትን ቢሰጡ ይሻለውታል።
ለህግ እጆትን ቢሰጡ ይሻሉታል። ከዚህ በላይ እርሶን የምንታገስበት ምንም ምክንያት የለም። ጋሽ አለሙ ከኔ ጋር ነው፣ በሰላም ነው። ሽጉጡን ያስቀምጡት። ይኸውልዎት እኔ የመጨረሻ እድል ነው እየሰጠሁት ያሉት። ወንጀሉን ቢናዘዙና ለህግ እጆትን ቢሰጡ ይሻሉታል። ጋሽ አለሙ እናንተ ተረጋጉ። አንድ ሰው ምንም አይነት እንቅስቃሴ እንዳያደርግ ይኸውልዎት በስነ ስርዓት እጆትን ስጡ። ጋሽ አለሙ አብቅቶለታል። እኔ ይኸውልዎት ለእርሶ የምነግረውት ነገር እሱ ነው። በሰላም እጆትን ቢሰጡ ይሻሉታል። መጋቢት 17 አይቀርም። ምክንያቱም ይህ እድል የማይደገም እድል ስለሆነ ትንሣኤ ኤክስፖ መቼ ይጀምራል እያላችሁ እየጠበቃችሁ ለነበራችሁ ደንበኞቻችን እነሆ መጋቢት 17 ይጀምራል። በዚህ ኤክስፖም ለሚመጡ ደንበኞቻችን ግንባታቸው 80% የደረሱ ዘመናዊ አፓርትመንትና የንግድ ሱቆችን ከ55-45 የባንክ አማራጭ ጋር ከባለ 1 መኝታ እስከ ባለ 4 መኝታ ድረስ በ5% ቅድመ ክፍያ ከ30% ቅናሽ ጋር እንጠብቆታለን። በባዛሩ ላይ ከሚቀርቡ ሳይቶቻችን መካከል ቦሌ አትላስ፣ ለገሃር 22 እና ተክለ ሃይማኖት ይገኙበታል። ቀድመው ቦታ የያዙ። ለበለጠ መረጃና ለሳይት ጉብኝት በ0907 31 7874 ወይም በ0940 29 0463 ይደውሉ። ጊፍት ሪል ስቴት